እርሱ ለየካቲት በዛቲ ዕለት አይረፍ። ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወረቡዕ ለነሐሴ በዛቲ ዕለት ኮነ ተዝካረ ዕረፍቶሙ ለአባ ስምዖን ወዮሐንስ ፍቁሩ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 14 በዚች ቀን የአባ ስምዖንና የወዳጁ የዮሐንስ የዕረፍታቸው መታሰቢያ ሆነ። እሊህ ቅዱሳንም በአማኒው የወስጦስ ዘመነ መንግሥት የነበሩ ናቸው። እሊህም ወንድሞች የከበሩ ክርስቲያኖች ናቸው። ከዚህም በኋላ ለክብረ መስቀል በዓል ቅዱሳት መካናትን ሊሳለሙ ወደ ኢየሩሳሌም ሄዱ። ስራቸውንም አከናውነው ወደ ሀገራቸው ሲመለሱ በፈረሶቻቸው ተቀምጠው ወደ ኢያሪኮ ቀረቡ። ዮሐንስም በዮርዳኖስ በረሃ ያለውን የመነኮሳቱን ገዳም አይቶ ወንድሙ ስምዖንን ወንድሜ ሆይ በሊህ ገዳማት እኮ የእግዚአብሔር መላእክት ይኖራሉ አለው። ስምዖንም ልናያቸው እንችላለን አለው። ዮሐንስም ከእርሳቸው ጋር ከሆነ አዎን ልናያቸው እንችላለን አለው። ከዚያም ከፈረሶቻቸው ወርደው ለሰዎቻቸው ሰጥተው እስከምናገኛችሁ በየጥቂቱ ተጓዙ ብለው እንደሚጸዳዱ መስለው ወደ ዱር ገቡ። የዮርዳኖስንም ጎዳና ተጉዘው ከሰዎቻቸው በራቁ ጊዜ እርስ በርሳቸው እንዲህ ተባባሉ፣ ጸሎት እናድርግ፣ ከእኛም አንዳችን ወደ ሀገር ጎዳና ደግሞ አንዳችን ወደ መነኮሳቱ ገዳም በምታደርስ ጎዳና ቁመን ዕጣን እንጣጣል። እግዚአብሔር ከፈቀደ ዕጣችን ወደ ወጣበት እንሄዳለን። ከዚህም በኋላ ስምዖን በዮርዳኖስ ጎዳና ቆመ፣ ዮሐንስም ወደ ሀገራቸው በሚወስድ ጎዳና ላይ ቆመ። ዕጣውንም ባወጡት ጊዜ በዮርዳኖስ ጎዳና ላይ ወጣ። እጅግም ደስ አላቸውና ስለ ደስታቸው ብዛት እርስ በርሳቸው ተያይዘው ተሳሳሙ። አንዱም አንዱ ወደ ኋላ እንዳይመለስ ስለ ጓደኛው ይጠራጠርና ይፈራ ነበር። አንዱም ሁለተኛውን ይመክረውና ለበጎ ሥራ ያተጋው ነበር። ዮሐንስ ስለ ስምዖን ይፈራ ነበር፣ ስለ ወዳጁ ፍቅር እንዳይመለስ። ስምዖንም ስለ ዮሐንስ ይፈራ ነበር፣ እርሱ በዚያ ወራት መልከ መልካም የሆነች ሚስት አግብቶ ነበርና። ከዚህም በኋላ ወደ እግዚአብሔር ጸለዩ፣ እንዲህም አሉ። በውስጧ እንመነኩስ ዘንድ ለእኛ የተመረጠች ገዳም ደጃፏ ክፍት ሆኖ ብናገኝ ምልክት ይሆነናል። የገዳሙ አለቃ ኒቆን የሚሉት በትሩፋት ፍጹም የሆነ ድንቆች ታምራትን የሚያደርግ ሀብተ ትንቢት የተሰጠው ሲሆን በዚያች ሌሊት በጎቼ ይገቡ ዘንድ የገዳሙን በር ክፈት የሚለውን ራእይ አየ። ወደ እርሱም በደረሱ ጊዜ የክርስቶስ በጎች ወይ መምጣታችሁ መልካም ነው አላቸውና ከእግዚአብሔር ዘንድ እንደተላኩ ሰዎች አድርጎ ተቀበላቸው። ከዚህም በኋላ በምኔቱን የምንኩስናን ልብስ ያለብሳቸው ዘንድ ለመኑት። እነርሱ በቆቡ ላይ የብርሃን አክሊል አድርጎ መላእክትን ከበውት አንዱን መነኮስ አይተዋልና፣ ስለዚህም ፈጥነው ይመነኩሱ ዘንድ ተጉ። ከዚያም በማግስቱ አበምኔቱ የምንኩስናን ልብስ አለበሳቸው። በቀን እንደሚተያዩ በሌሊትም እርስ በርሳቸው የሚተያዩ እስኪሆኑ በፊታቸው ላይ የመንፈስ ቅዱስ ብርሃን በራ። ሁለተኛም በዚያ መነኮስ ላይ እንዳዩ በራሶቻቸው ላይ የብርሃን አክሊልን አዩ። ከዚህም በኋላ ከመነኮሳት መካከል ተለይተው ወደ በረሃ ይገቡ ዘንድ ሐሳብ መጣባቸው። በዚያችም ሌሊት ብርሃን የለበሰ ሰው ለአበምኔቱ ተገልጾ የክርስቶስ በጎች እንዲወጡ የገዳሙን በር ክፈት አለው። በነቃም ጊዜ ወደ በሩ ሄዶ ተከፍቶ አግኝቶት እያዘነና እየተከዘ ሳለ ሊወጡ ፈልገው እሊህ ቅዱሳን መጡ። በፊታቸውም በትረ መንግሥትን አየ። ባያቸውም ጊዜ ደስ ብሎት ተገናኛቸው። እነርሱም በልባቸው ያሰቡትን ነግረውት እንዲጸልይላቸው ለመኑት። ለረጅም ጊዜም አለቀሰ። ከዚህም በኋላ ፊቱን ወደ ምስራቅ መልሶ በቀኙና በግራው አቆማቸው። እጆቹንም ወደ ሰማይ ዘርግቶ ጸሎት አድርጎ ከክፉ ነገር ሁሉ ይጠብቃቸው ዘንድ ወደ እግዚአብሔር አደራ አስጠበቃቸው። ከዚያም በፍቅር አሰናበታቸው። ከዚህም በኋላ አርጋኖን ወደሚባል ወንዝ ሄዱ። በዚያን አንድ ገዳማዊ በዚያም ወራት ያረፈ በውስጡ የኖረበትን በዓት አገኙ። በውስጡም የሽማግሌ ገዳማዊ ሲመገበው የነበረ ለምግባቸው የሚያስፈልጋቸውን የእህል ፍሬዎችን አገኙ። ምግባቸውን ባዘጋጀላቸው በእግዚአብሔር እጅግ ደስ አላቸው። በደንጊያ ውርወራ ርቀት መጠን አንዱ ከሁለተኛው የተራራቁ ሆነው ሰፊ በሆነ ተጋድሎ ብዙ ዘመናትን ኖሩ። ሰይጣንም ብዙ ጊዜ ይፈታተናቸው ነበር። ግን አባታቸው ቅዱስ ኒቅዮስ በራእይ ወደ እሳቸው መጥቶ ስለ እነርሱ ይጸለያል። ተኝተውም ሳሉ የዳዊትን መዝሙር ያስተምራቸዋል።
በነቁም ጊዜ ያስተማራቸውን ሁሉ በትክክል ያነቡታል፣ እጅግም ደስ ይላቸዋል። አምላካዊ ራእይም ተሰጣቸው፣ ተአምራትንም ያደርጋሉ። በዚህችም በረሃ የክብር ባለቤት በሆነ በክርስቶስ ላይ ኃይል ሰይጣንን ድል እስካደረጉት ድረስ የቀኑን ሐሩር የሌቱን ቁር ታግሰው 29 ዓመት ኖሩ። ከዚህም በኋላ ስምዖን ወንድሙ ዮሐንስን እንዲህ አለው፣ በዚህ በረሃ በመኖራችን ምን እንጠቀማለንና ወደ ዓለም ወጥተን ሌሎችን እንጥቀማቸውና እናድናቸውም። ዮሐንስም መልሶ እንዲህ አለው፣ ወንድሜ ወይ ይህ ሐሳብ ከሰይጣን ቅናት የተነሳ ይመስለኛል። ስምዖን እንዲህ አለው፣ ከሰይጣን አይደለም፣ በዓለም ላይ እንድንዘብትበት እግዚአብሔር አዞናልና። ነገር ግን ና እንጸልይ። ያን ጊዜም በአንድነት ጸለዩ። ልብሳቸውንም እስከ አራሱት ድረስ እርስ በርሳቸው ተቃቅፈው አለቀሱ። ከዚህም በኋላ ስምዖን እስከሚሞትባት ቀን ሥራውን ይሰውርለት ዘንድ ወደ እግዚአብሔር እየጸለየ ጎዳናውን ተጓዘ። ወደ ዓለምም ገብቶ ራሱን እንደ እብድ አደረገ። እብዶችንም የፈወሰበት ጊዜ አለ፣ እሳትን በእጁ የሚጨብጥበትም ጊዜ አለ። ከዚህም በኋላ ከከተማው በር የሞተ ውሻ አግኝቶ በመታጠቂያውም አስሮ እየጎተተ እንደሚጫወት ሆነ። ሰዎች እስከሚሰድቡትና እስከሚጸየፉት ድረስ በአንዲት ቀን እሁድ ከቅዳሴ በፊት የኮክ ፍሬ ይዞ ወደ ቤተ ክርስቲያን ገባ። መቅረዞችንም ሰበረ። ሴቶችንም መጥቶ ከእርሳቸው ጋር እንደሚተኛ ጎተታቸው። ባሎቻቸውም ደበደቡት። ረፍቱም ሲቀርብ የእግዚአብሔር መልአክ የእርሱንም የወንድሙ ዮሐንስንም የረፍታቸውን ጊዜ ነገረ። ወደ ወይን ሐረግ ስር ገብቶ ከወንድሙ ዮሐንስ ጋር ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን ለዘላለሙ አሜን። ሰላም ለስምዖን ዘተመሰለ እብደ ወለ ዮሐንስ ህሁ ምስሌው ዘተጸምደ ሶበ ምንኩስና ረከቡ ከመልቦሙ ፈቀደ መንፈስ ቅዱስ ዲበ ልቦሙ ዘኦደ አክሊለ ብርሃን ነጸሩ ከሃደ። በዝችም ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ በእስክንድርያ ሀገር ድንቅ ታምርን አደረገ። ስለ እርሱም ከአይሁድ ብዙዎች አምነው በእስክንድርያ ሊቀ ጳጳሳት በአባ ቴዎፍሎስ እጅ ተጠመቁ። እርሱም ለቅዱስ ቄርሎስ የእናቱ ወንድም ነው። ይህም እንዲህ ነው። በእስክንድርያ አገር ስሙ ፈላስኪኖስ የሚባል አይሁዳዊ ባለጸጋ ሰው ይኖር ነበር። እርሱም እንደ አባቶቹ የኦሪትን ሕግ የሚጠብቅና እግዚአብሔርን የሚፈራ ነው። ዳግመኛም ሙያተኞች ሁለት ድሃዎች ክርስቲያኖች አሉ። በአንደኛውም ላይ ሰይጣን የስድብ መንፈስ አሳድሮበት ጓደኛውን ወንድሜ ወይ ክርስቶስን ለምን እናመልከዋለን? እኛ ድሆች ነንና። ይህ ክርስቶስን የማያመልክ አይሁዳዊ ፈለስኪኖስ ግን እጅግ ባለጸጋ ነው አለው። ጓደኛውም እንዲህ ብሎ መለሰለት፣ እወቅ፣ አስተውል። የዚህ ዓለም ገንዘብ ከእግዚአብሔር የሆነ አይደለም፣ ምንም አይጠቅምም። ጥቅም ቢኖረው ጣዖትን ለሚያመልኩ ለአመንዝራዎች፣ ለነፍሰ ገዳዮች፣ ለአመፀኞች ሁሉ ባልሰጣቸውም ነበር። አስተውል። የከበሩ ነቢያት ድሆች ችግረኛዎች እንደነበሩ፣ ሐዋርያትም እንደ እርሳቸው ችግረኞች እንደነበሩ፣ ጌታችንም ድሆችን ወንድሞቼ ይላቸው እንደነበረ፣ ሰይጣን ግን የጓደኛውን ምክር እንዲቀበል ምን አልተወውም። ሃይማኖቱን ለውጦ ነፍሱን እስከ ማጥፋት ድረስ አነሳሳው፣ ቀሰቀሰው እንጂ። ከዚህም በኋላ ወደ ፈልስኪኖስ ሄዶ በአንተ ዘንድ እንዳገለግል ተቀበለኝ አለው። ፈለስኪኖስም እንዲህ ብሎ መለሰለት፣ በሃይማኖቴ የማታምን አንተ ልታገለግለኝ አይገባም። ከቤተሰቦችም ጋር የማትተባበር ልቀበልህ አይገባኝም። ሁለተኛም ይህ ጎስቋላ ወደ አንተ ተቀበለኝ፣ እኔም ወደ ሃይማኖትህ እገባለሁ፣ ያዘዝከኝንም ሁሉ አደርጋለሁ አለው። አይሁዳዊውም ባለጸጋ ከመምሬ ጋር እስከምማከር ጥቂት ታገሰኝ ብሎ ከዚያም ወደ መምሩ ሄዶ ድሃው ክርስቲያናዊ ያለውን ሁሉ ነገረው። መምህሩም ክርስቶስን የሚክድ ከሆነ ግረዘውና ተቀበለው አለው። አይሁዳዊውም ተመልሶ መምህሩ የነገረውን ለዚያ ድሃ ነገረው። ያም ምስኪን የምታዘኝን ሁሉ አደርጋለሁ አለ። ከዚህም በኋላ ወደ ምኩራባቸው ወሰደው። የምኩራቡም አለቃ በሕዝቡ ሁሉ ፊት እንዲህ ብሎ ጠየቀው፣ ንጉሥህ ክርስቶስን ክደህ አይሁዳዊ ትሆናለህን? እርሱም አዎን እክደዋለሁ አለ። የምኩራቡም አለቃ መስቀል ሰርተው በላዩ የክርስቶስን ስዕል እንዲያደርጉ መጻጻንም የተመላች ሰፍነግ በዘንግ ላይ አስረው ከጦር ጋር እንዲሰጡ ታዘዘ። ከዚያም ከተሰቀለው ላይ ምራቅህን ትፋ፣ መጻጻውንም አቅርብለት፣
ክርስቶስ ሆይ ወጋሁህ እያልህ ውጋው አሉት። ሁሉንም እንዳዘዙት አድርጎ በወጋው ጊዜ ብዙ ውሃና ደም ፈሰሰ። ለረጅም ጊዜም በምድር እየፈሰሰ ነበር። በዚያን ጊዜም ያ ከሃዲ ደርቆ እንደ ደንጊያ ሆነ። በአይሁድ ሁሉ ላይ ታላቅ ፍርሃት ወደቀባቸው። በእውነት የአብርሃም ፈጣሪ ስለ እኛ ተሰቅሏል፣ እኛም ዓለምን ለማዳን የመጣ የሕያው እግዚአብሔር ልጅ እርሱ እንደሆነ አመንበት እያሉ ጮኹ። ከዚህም በኋላ አለቃቸው ከዚያ ደም ወስዶ የአንድ ዕውር ዓይኖችን አስነካው። ወዲያውኑ አየ። ሁሉም አመኑ። ወደ ሊቀ ጳጳሳት አባ ቴዎፍሎስ ሄደው የሆነውን ሁሉ ነገሩት። ሊቀ ጳጳሳቱም ከካህናቱ ሁሉ ጋር ተነሳ። አባ ቄርሎስ ከእርሱ ጋር አለ። ወደ አይሁድ ምኩራብም ሄዶ ውሃና ደም ከእርሱ ሲፈስ መስቀሉን አገኘው። ከዚያም ደም ወስዶ ከግንባሩ ላይ ቀብቶ በረከትን ተቀበለ። ሕዝቡንም ሁሉ ግንባራቸውን በመቀባት ባረካቸው። ያንንም መስቀል አክብረው ተሸክመው እያመሰገኑ ወደ ቤተ ክርስቲያን ወስደው ያኖሩት ዘንድ አዘዘ። ደም የፈሰሰበትን ምድር አፈሩን አስጠርጎ ለበረከትና ለበሽተኞች ፈውስ ሊሆን በሸክላ ዕቃ ውስጥ አኖረው። ከዚህም በኋላ ፈለስኪኖስ ከቤተሰቦቹ ሁሉ ጋራ ሊቀ ጳጳሳት ቴዎፍሎስን ተከተለው። ከአይሁድም ብዙዎቹ የቀደሙ አባቶቻቸውን በሰቀሉት የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። ከእርሱ ጋር እንደ አንድ አደረጋቸው። ሥጋውንና ደሙንም አቀበላቸው። ከዚህም በኋላ ለዘላለሙ ክቡር ምስጉን የሆነ እግዚአብሔርን እያመሰገኑ ወደ የቤታቸው ገቡ። እኛንም ሁላችን የክርስቲያን ወገኖችን በመስቀል ኃይል ያድነን፣ አሜን። ሰላም ለተአምሪሁ ክቡድ እስከ አምኑ ቦቱ ጉባኤ አይሁድ ሰበሰቀልዎ ሶበ ለመስቀል ረገዞ ብእሴ ሙስና ወካሂድ ወሰላም እካይ በዘምስለ አምሃ ወሰጊድ ሀበ አውሃዘ ደመ መስቀሉ ለወልድ። በዚችም ቀን ከእርገቱ ጋር በድንጋይ የተወገረ ከአርድእቱ ጋር በድንጋይ የተወገረ ታምራትንም የሚያደርግ ሰማዕት ድምጥያ አረፈ። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ቅዱስ ባስሊቆስ በሰማዕትነት ሞተ። በእስር ቤትም እርሱ ሳለ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገልጦለት እንዲህ አለው፣ የምስክርነትህ ፍጻሜ ደርሷልና ሄደ ዘመዶችን ተሰናበታቸው። ከዚህም በኋላ ወታደሮችን ከእርሱ ጋር ወደ ቤቱ ይሄዱ ዘንድ ለመናቸው። ሄደውም ወደ ቤቱ ገቡ። እናቱንና ዘመዶቹንም ተሰናበታቸው። በማግስቱም የከበረ ባስሊቆስን ወደ ፍርድ ሸንጎ አቀረቡትና በሁለት ምሰሶዎች መካከልም አስረው ሲደበድቡት ዋሉ። በእግሮቹም ችንካሮችን አደረጉበት። ደሙም በምድር ላይ ፈሰሰ። ያየው ሁሉ አለቀሰለት። ከዚህም በኋላ ከደረቅ እንጨት ላይ አሰሩት። እንጨቱንም በቀለና ቅርንጫፍና ቅጠሎቹን አወጣ። ሰዎችም የልብሱን ጫፍ ለመንካት የሚጋፉ ሆኑ። በሽተኞችና በዚህ እንጨት ላይ ያደረገውን ተአምር አይተዋልና። ከዚህም በኋላ ዋረሲኖስ ወደሚባል አገር በመርከብ ወሰዱት። ወታደሮችም እንዳትሞት እልህን ብላ አሉት። እርሱም እኔ ከሰማያዊ መብል የጠገብኩ ነኝ፣ ምድራዊ መብልን አልመርጥም አላቸው። ወደ መኮንኑም ባቀረቡት ጊዜ ለአማልክት መሥዋዕትን አቅርብ አለው። የከበረ ባስሊቆስም እኔ አንድ ለሆነ አብ ወልድ መንፈስ ቅዱስ የምስጋና መሥዋዕትን አቀርባለሁ አለው። ሁለተኛም ወደ ጣዖታቱ ቤት እንዲያስገቡ ታዘዘ። እርሱም ቆሞ ወደ እግዚአብሔር ጸለየ። ያን ጊዜ እሳት ወርዶ ጣዖታቱን አቃጠላቸው። መኮንኑም ፈርቶ ሸሽቶ ወደ ውጭ ወጣ። ቁጣውንም ተመልቶ ይገድሉት ዘንድ ያ መኮንን አዘዘ። ከዚህም በኋላ ቅዱስ ባስሊቆስ ወደ እግዚአብሔር ጸለየ። መከራውን ይሳተፍ ዘንድ ስላያለውም አመሰገነው። ከዚህም በኋላ ራሱን በሰይፍ ቆረጡት። ብዙዎችም መላእክት ነፍሱን ሲያሳርጓት አዩአት። ጌታችን ኢየሱስም ወዳጄ ባስሊቆስ ወደ እኔና እኔ የምዋሽ አይደለሁም፣ ተስፋ ያስደረግኩህን እፈጽመዋለሁ ብሎ ጠራው። እንግዲህ ተጋድሎውን ፈጸመ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕቱ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለባስሊቆስን ተአርአየ መንክረ በአጽርኦ ይቡስ እንተ ዲቤሁ ተአስረ ካይበ ድህረ በሰይፍ ተመትረ ውስተ መቃብሩ በዕለተ ዘርኡ አተረ በቆለ ሶቢሃ ወፈረየ ስሙረ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 15 በዚች ቀን የመኮንን
ርባኖስ ልጅ ቅድስት ክርስቲና በሰማዕትነት ሞተች። በዚህችም ቀን የአንድ ክርስቲያናዊ ባለጸጋ ሰው ልጅ ቅድስት እንባበሪና አረፈች። በዚችም ዕለት በንጉሥ ዳስዮስ ቄሳር ዘመን ቅዱስ ለውርኔዎስ በሰማዕትነት ሞተ። በዚችም ቀን አምላክን ስለወለደች እመቤታችን ድንግል ማርያም ሥጋዋን ስለ መገነዝ የሐዋርያት ስብሰባ ሆነ። ጸሎቷና በረከቷ የሐዋርያትን በረከታቸው ከእኛ ጋር ይኑር ለዘላለሙ አሜን። ዛቅረብኩ ማይሌተ አዘኪሬ አእላፈ ምለተጸምዱከ ዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸዲቀ መበለት ጉፈ እምለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግላ ዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንብቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ ህቡረ ይመሐረነ ኢየሱስ ክርስቶስ። ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ወምሕረቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ደርብንና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምሬ ነው። በዚያን ወራት ሳውል የሚባል ሰው ነበረ። እርሱም በጌታ ኢየሱስ ክርስቶስ ባመኑት ምእመናን ላይ መከራ ያጸናባቸው ነበር። ደቀ መዛሙርቱንም ሁሉ ለመግደል ያሳድዳቸው ነበር። ከዕለታትም በአንድ ቀን ወደ ሊቀ ካህናቱ ሄዶ በክርስቶስ እምነት ያሉትን ወንዶችም ሴቶችም ያገኘውን ሁሉ እያሰረ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉ ምኩራባት ሁሉ የፈቃድ ደብዳቤ እንዲጽፍለት ጠየቀ። ምእመናንን እያሳደደ የሚይዝበትንም የፈቃድ ደብዳቤ ይዞ ሲሄድ ደማስቆ ከሚባል አገር በደረሰ ጊዜ ድንገት በእርሱ ላይ ከላይ ከሰማይ የብርሃን ጸዳል አንጸባረቀ። እርሱም ደንግጦ በምድር ላይ የወደቀ ጊዜ ሳውል ሳውል ለምን ታሳድደኛለህ የሚል ቃል ሰማ። እርሱም አቤቱ አንተ ማነህ አለው። ጌታም ከዋልሁበት አላድርም ካደርኩበትም አልውልም የምትለኝ እኔ ናዝሬቱ ኢየሱስ ነኝ። ዳሩ ግን የሾለውን ብረት ብትረግጠው ጉዳቱ የራስህ እንጂ ነው አለው። ጳውሎስም ከቃሉ ግርማ የተነሳ እየፈራና እየተንቀጠቀጠ አቤቱ ምን ላደርግ ዘንድ ይገባኛል አለው። ጌታ ኢየሱስ ክርስቶስም ተነስተህ ወደ ከተማ ግባና ታደርገው ዘንድ የሚገባን በዚያ ይነግሩሃል አለው። ከእርሱም ጋር ቆመው የነበሩ ሰዎች ንግግሩን ይሰማሉ፣ ነገር ግን በዓይናቸው የሚያዩት ነገር አልነበረም። ሳኦልም ከወደቀበት ተነሳና ዓይኑ ተገልጦ ሳለ ማየት አልቻለም። ሰዎቹም እየመሩት ወደ ደማስቆ ይዘውት ገቡ። በዚያም እህል ሳይበላ ውሃም ሳይጠጣ ለ3 ቀን ያህል ተቀመጠ። በዚያም በደማስቆ ከሰባ አርድእት ወገን የሚሆን ሐናንያ የሚባል አንድ ሰው ነበረ። ጌታ ኢየሱስ ክርስቶስም ሐናንያ ሆይ አለው። እርሱም አቤት ጌታዬ እንሆን አለ። ጌታ ኢየሱስ ክርስቶስም ተነስተ ስሟ ቅን በምትባል ጎዳና በቤተ ሳይዳ የጠርሴስ ሀገር ሰው የሚሆነውን ጳውሎስ የሚባል ሰው ፈልግ፣ እነሆ እርሱ በአሁኗ ሰዓት በዚያ እየጸለየ ነውና አለው። ጳውሎስም እየጸለየ ሳለ ጌታ ሐናንያን ተመስሎ በራእይ ታየው። ወደ እርሱም ገብቶ ብርሃን ያይ ዘንድ እጁን ሲጭንበት ተገለጠለት። ሐናንያም አቤቱ በኢየሩሳሌም በሚኖሩ ምእመናን ላይ ይህ ነው ስራው የነበረው ክፉ ሥራ ሁሉ ከብዙ ሰዎች ሰምታችሁ፣ አሁንም በዚሁ ቅዱስ ስምህን የሚጠሩበትን በስምህ ያመኑትንም ምእመናን ወስዶ ያስሩ ዘንድ ከሊቀ ካህናቱ ሥልጣን ተቀብሎ መጥቷልና አለው። ጌታ ኢየሱስ ክርስቶስም አንተስ ተነሳና ሂድ፣ ስሜን በነገሥታት አሕዛብ በመኳንንትና እስራኤል ፊት ያስተምር ዘንድ መርጬዋለሁ። ይልቁንም በስሜ ስላስተማረ መከራ ይቀበል ዘንድ ነግሬዋለሁ አለው። በዚያም ጊዜ ሐናንያ ፈጥኖ ሄደ፣ ወደ ቤት ገባና ወንድሜ ሳውል ሆይ ወደዚህ ስትመጣ በመንገድ ያነጋገረ
ጌታችን ኢየሱስ ክርስቶስ ዓይንህ ይበራ ዘንድ መንፈስ ቅዱስም ይመላብህ ዘንድ ወደ አንተ ልኮኛልና በማለት እጁን ጫነበት። በዚያን ጊዜም እንደ ሸረሪት ድር ያለ ከዓይኑ ረግፎ ወደቀለትና ዓይኑ በርቶ ፍጹም ብርሃን አየ። ከዚያም ፈጥኖ ከተጠመቀ በኋላ እህል በልቶ ጸና። በደማስቆም ከደቀ መዛሙርቱ ጋር ለጥቂት ቀን ቆየ። ከዚያም ያለ ማምታታት ያን ጊዜውን ፈጥኖ ወደ ምኩራብና ስለ ኢየሱስ ክርስቶስም የእግዚአብሔር ልጅ እንደሆነ እየመሰከረ ማስተማር ጀመረ። የሰሙትና ያዩትም ሁሉ ይህ በኢየሩሳሌም የክርስቶስ ስም የሚጠሩትን ሁሉ ከዋሉበት አላሳድር ካደሩበትም አላውልም እያለ ሲያሳዳቸው የነበረ አይደለምን? ይልቁንም ከሊቀ ካህናቱ የማሳደጃ ደብዳቤ እያመጣ ምእመናን ወደ ኢየሩሳሌም እየወሰደ የሚያስራቸው የነበረው አይደለምን? በማለት ፈጽመው አደነቁ። ጳውሎስ ግን በደማስቆ ያሉትን አይሁዶች እየተከራከረ ምላሽ ያሳጣቸው ጀመር። ከዕለት ወደ ዕለትም ጸጋ እግዚአብሔር እየጨመረለት ሄደ። ይቅርታውና ቸርነቱ ለዘላለም ይደርብን። የአባታችን የሐዋርያው የቅዱስ ጳውሎስ ረድኤትና በረከት በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። በዮሐንስ ወንጌል ምዕራፍ 3 ላይ ከተቀመጠው የታላቁን ምሁር መልእክት በማንሳት በጨለማ ወደ ብርሃኑ መጣ የሚል እናነሳለን። በጨለማው ወደ ብርሃኑ መጣ። እስኪ በሉላችሁ በደንብ አድርጋችሁ ድምፅ፣ በጨለማው ወደ ብርሃኑ መጣ በሉ። ድገሙት። በጣም ይገርማል። ቀን ብዙ ተመልካች አለን። ብዙዎች በጨለማ በቤተ መቅደሱ ዙሪያ፣ በበረሃ፣ በገዳማቱ በሌሊት ከእግዚአብሔር ጋር በትጋት በጸሎት በስግደት በለቅሶ ከእግዚአብሔር ጋር የሚነጋገሩ ጨለማው ብርሃን የሆነላቸው ጨለማው የማያሸንፋቸው ከጨለማው ይልቅ የጨለማው ባለቤት ጨለማውን የፈጠረ ከጨለማው በላይ ጨለማውን እንደ ብርሃን እንዲሆን የሚያደርገው ባለስልጣን ጌታ ኢየሱስ ክርስቶስ ገንዘባቸው፣ ኃይላቸው፣ ጥበባቸው፣ ሞገሳቸው እንደሆነ የሚያምኑ ሀብቱን ጥሎ ስልጣኑን ጥሎ ዕውቀቱን ጥሎ ዝናውን ጥሎ ወደ ክርስቶስ የመጣ ባጭሩ ይሄ ነው። ዓለም እነዚህን ነገሮች ቢያገኝ ወደ እግዚአብሔር መምጣት በጣም ጭንቅ ነው የሚሆንበት። ዕውቀት ካለው በዕውቀቱ ይመካል፣ ገንዘብ ካለው በገንዘቡ ይመካል፣ ስልጣን ካለው በስልጣኑ ይመካል። ደግሞ ባለ ዝና ከሆነ ደግሞ ያለኔ ይላል። እነዚህን ሁሉ ጥሎ ወደ ክርስቶስ መምጣት ብቸኝነት ነው። ስልጣኔ ክርስቶስ ነው ማለት፣ ኃይሌ ዕውቀቴ ክርስቶስ ነው ማለት፣ ባለጠግነቴ ክርስቶስ ነው፣ የሀብት ምንጬ፣ የዕውቀት ምንጬ፣ የስልጣን ምንጬ ክርስቶስ ነው ማለት በእውነት ከዚህ የተሻለ ነገር የለም። ስለዚህ በጨለማው ነው ወደ ክርስቶስ የመጣው። የመጀመሪያው ጸጥታ፣ በጨለማ ውስጥ ጸጥታ አለ፣ ዝምታ አለ፣ ምንም አይነት ኮሽታ የለም። በጨለማ እያንዳንዷ ነገር ትጠናለች። በገጠሪቱ ኢትዮጵያ የቃል ትምህርት፣ ዜማ፣ የዜማ ትምህርት በሌሊት ነው የሚቀጸሉት። በደንብ መረዳትም የሚኖራቸው በሌሊት ነው። ምንም አይነት በዙሪያው የሚረብሽ ነገር የለም። ስለዚህ ኒቆዲሞስ ምርጫ ያደረገው ምንም የሚረብሽ በሌለበት በጸጥታ ወደ ክርስቶስ መጣ። በጨለማ ጨለማውን አስፈራው። አመጣጡ ለየት ያለ ነው። ጥሪ ያለበት መጀመሪያ ራሱ ፈቅዷል። ከዚያ በላይ ግን ክርስቶስ ጠርቶታል። ኢየሱስ ክርስቶስ በፍቅሩ ይጥራል። በረድኤቱ በበረከቱ ሁላችን ይጥራል። በኃይሉ በችሎቱ ይጥራል። እሱ ከጠራን ማንም ሊያስፈራን ወይም ደግሞ ወደ ኋላ እንድናፈገፍግ ሊያደርገን ከዓላማችን ሊመልሰን ሊያሰነካክለን የሚችል የለም። ሌሊት አያስፈራንም፣ ሞትም አያስፈራንም፣ በዱር አራዊትም አያስፈሩንም። ጨለማውን እንንቀዋለን። ክርስቶስ ፈቃዱ ከሆነ ፈቃዱን አክብረን ለፈቃዱ ተገዝተን
መምጣት ከጀመር ያን ጊዜ ጨለማውን እንንቀዋለን። ስለዚህ በጨለማው ወደ ብርሃኑ ነው የመጣው። አይሁዳውያን በጣም ከባዶች ናቸው። አላዋቂ ነው የሚመራን፣ ለካ ሳይማር ነው የሚያስተምረን እንዳይሉት ስለፈለገ ጨለማውን መርጧል። ከዚያ ከጸጥታው በተጨማሪ ጨለማውን መርጧል። የሚመራቸው የሚያስተምራቸው ሰዎች እንዳይንቁት። ሳይማር ነው እንዴ የሚያስተምረን? ሳይበቃ ነው እንዴ? ሳያውቅ ነው እንዴ አውቅ ያለው የሚለን? አለቅነቱ ለካ ዝም ብሎ ነው እንዴ እንዳይሉት። ብቻውን ግን ደግሞ ከክርስቶስ ጋር መገናኘት። አሁን እኛ በትርምስምስ ውስጥ በመርመስመስ ውስጥ ስለምንሆን ክርስቶስ ጋር መገናኘት አልቻልንም። ብዙዎቻችን በመርመስመስ ውስጥ ሆኖ ከእሱ ጋር መነጋገር ጭንቅ ነው። ብቻችን ስንሆንና ከጓደኞቻችን ከጎረቤቶቻችን ከሥራ ባልደረቦቻችን ጋር ሆነን ወደ መቅደሱ ስንመጣ ወደ መንፈሳዊ አገልግሎት ስንመጣ ከፍተኛ ልዩነት አለው። ብቻችን ስንመጣ ከእግዚአብሔር ጋር ብቻ ነው የምንነጋገረው። ምንም ወሬ የለም። የኑሮ ጉዳይ አያስወራንም። የንግድ ጉዳይ፣ ሌላም ነገር ያለንበት ነገር በሙሉ በምንም ነገር ሊያስወራን አይችልም። ስለዚህ ዓላማችን አንድና አንድ ነው፣ እግዚአብሔር ጋር መነጋገር፣ በመቅደሱ ከእግዚአብሔር ጋር መነጋገር፣ ከቅዱሳኑ ጋር መነጋገር፣ የክርስቶስን ቤተክርስቲያንና ቤተክርስቲያንን ብቻ መመልከት፣ ማሰብ። ሐሳባችን ሰማያዊ ይሆናል። ሐሳባችን በከፍታ ይመላል። በመርመስመስ ውስጥ ሲሆን ግን ይሰረቃል ሐሳባችን። ስለዚህ የጸጥታውን ወደ መምረጥ በጣም አስፈላጊ ነው። እንደገና ደግሞ በጣም ከክፉዎች መለየት በጣም ከባድ ነው። ከክፉዎቹ መለየት፣ ከወገኖቹ መለየት። ግን ለክርስቶስ ስንሆን ወንድሙን በወንጌል እንደተጻፈ ወንድሙን፣ እህቱን፣ እናቱን፣ አባቱን መርጦ ወደ እኔ የሚሆን የለም፣ ለእኔ የሚሆን የሚገባው እናቱንም አባቱንም ወንድሙንም እህቱንም ጥሎ ቤተሰቡን ወደ እኔ ካልመጣ የኔ አይደለም ይላል። እንደውም የመጣሁት ይላል ጌታ በወንጌል እናትን ከአባት ወንድምን ከእህት ቤተሰብን ልለያችሁ ነው የመጣሁት ይላል። አዎ ልለያችሁ ነው። ሰይፌን አንስቼ ልለያያችሁ እመጣለሁ ይላል። ሰው ሲያምን ያላመነ አባቱን ይለያል። ሰው ታዛዥ ሲሆን የማይታዘዝ ቤተሰቡን ይለያል። ሰው እውነተኛ ለጋስ ሆኖ ከክርስቶስ ጋር ከቤተ ክርስቲያን ጋር ክርስትናውን በደንብ ከያዘና ካጠበቀ ለጋስ ሲሆን አትስጥ ከሚሉ ንፉግ ከሆኑ ሰዎች ቤተሰቦቹ ይለያል። ንፉግ ከሆነችው ሚስቱ ይለያል። ንፉግ ከሆነው ባሏ ትለያለች። ጠማማነትና ኃጢአት ገንዘቧ ከሆነው ይለያል። ጠማማነትና ኃጢአት ገንዘቡ ከሆነው ትለያለች። ስለዚህ አባትንና እናትን ልለይ ነው የመጣሁት ብሎ በወንጌል ሲናገር ከእምነት የተነሳ እምነት የሌለው ከኛ ጋር ምናምነውን ምናከብረውን አምላክ ማያምን ማያከብር ከሆነ ልንለየው ግድ ነው። አባትም ቢሆን እናትም ብትሆን በክርስቶስ ሕይወት ውስጥ መሆን ካቃተን እንለያያለን። በእውነተኛው የሃይማኖት መንገድ አሰራር ውስጥ መሆን ካልቻል እንለያያለን። ገዳዮች ካሉ ከገዳዮች እንለያያለን። እኛ ገዳዮች አይደለንም። አሳዳጆች ካሉ ከአሳዳጆች እንለያለን። አይደለንም። ቤተሰቦቻችንም ቢሆኑ ሌቦች ወንበዴዎች ከሆኑ ከነሱ ሕይወት እንለያለን። በቃ ይሄ ነው ወንጌል ዓላማው። ማለያየት ማለት ይሄ ነው። ክፉዎችን ከመልካሞቹ፣ ብርሃን ሐሳብ ካላቸውን የጨለማ ሐሳብ ካላቸው መለየት። ስለዚህ ክርስቶሳዊ የሆኑ ሰዎች ከቤልሆር ጋር ኅብረት የላቸውም። ከዲያብሎስ ጋር አንድነት የላቸውም። እናቱም አባትም ቢሆኑ ቤተሰብ ቢሆኑ በክርስቶስ በእምነት ባለን የእምነት ጥንካሬ በእውነተኝነት በታማኝነት ከውሸተኞች ቤተሰቦቻችን እንለያለን። ከአስመሳዮች ቤተሰቦቻችን እንለያለን። ነገረ ሰሪ ከሆኑ ወገኖቻችን እናታችን፣ አባታችን፣ ወንድም እህታችንም ቢሆን እንለያለን። የክርስቶስ ሐሳብ የክርስቶስ ፍቅር በልባችን ሲገባ እንለያለን። ይህንን ነው እያለ ያለው። ልለያችሁ አባትን ከእናት ወንድምን ከእህት ልለይ እመጣለሁ ማለት እግዚአብሔር የፍቅር አምላክ ሆኖ ሳለ ሊለይ የሚመጣው ግን በማመንና ባለማመን፣ በሞትና በሕይወት፣ በመዳንና ባለመዳን፣ በመታዘዝና ባለመታዘዝ መለያየት እጅግ በዝቶ ይገኛል።
ስለዚህ ከዚህ በመነሳት አሁን በጨለማ ከነዚያ ወገኖቹ ከአይሁድ ወገኖቹ ከነዚያ ፈሪሳውያን ወግ አጥባቂዎች ሰዎች መካከል ተለይቶ የክርስቶስ መሆን በጣም ከባድ ነው። ስለዚህ መጠራቱን አክብሯል። መጀመሪያ ክርስቶስ ጠርቶታል። የተጠራበትን መንገድ ግን ምስጢር ቢሆንም አክብሯል። ከዚህ በኋላ ጨለማው የክርስቶስ ልብ ሲኖረን መድኃኔዓለም ኢየሱስ ክርስቶስ በሕይወታችን ሲኖር ያን ጊዜ ምንም ነገር ማቄን ጨርቄን አንልም። ሁሉን ነገር ለሱ ነው የምንሰጠው። ኒቆዲሞስ ያደረገው ይሄ ነው። ከወገኖቹ ነው የተለየው። በጣም ከባድ ነው። በሃይማኖት ምክንያት ከወገናቸው የተለዩ ብዙ ሰዎች በዘመናችን ሶሻል ሚዲያው ላይ እንሰማለን። እንዳትደርሽ በቤቴ እንዳትደርስ በሰፈሬ ተብለው ግን እግዚአብሔር ያኖረኛል ብለው የተማመኑ ብዙዎችን አይተናል። ስለዚህ በዚያ በክፉዎች ቤተሰቦች ወገኖች መካከል የነሱን ይሄንን የዝነኝነት የነሱን የመወደድ የሚወደድበትን በነሱ በኩል የሚወደድበትን መንገድ በቃ ተው፣ በነሱ መንገድ የተሰጠውን ከፍታ በቃ ተው እናቀው። ወደ እግዚአብሔር ስንመጣ እንደዚህ ነው ምን ሆነው በሰው መካከል የሚሰጠንን መኮፈስ ውዳሴ ከንቱ በአጠቃላይ እንንቀዋለን፣ እንደማይጠቅም እናውቀዋለን። ምንም ነገር አንድ እርምጃ እንደማያሻግረን እናውቃለን። ስለዚህ ከዘላለሙ አምላክ ጋር እንጣበቃለን። ስለዚህ ከወገኖቹ ተለየ፣ ሐሳቡን ሰማያዊ ያደረገ ጥያቄ ወደሚመልስ ወደ ክርስቶስ ነው የመጣው። ሁሉም ሰው ጥያቄያችን አይመልስም። እኔ ራሴ ቸገረኝ ብለን አንድ ሰው ብንሄድ እባክህ እኔ ራሴ ቸግሮኛል ነው የሚለን። ዛሬ ሰው በሆነ ጉዳይ እንድትነግረኝ እንድትመክረኝ እፈልጋለሁ ብንለው እኔ ራሴ መካሪ እፈልጋለሁ የሚለን ሰው ነው ያለው። ደክም ያለው እባክህ አበርታን ብንለው እኔ ራሴ የሚያበረታኝ እፈልጋለሁ ነው ያለው። ኒቆዲሞስ ግን በትክክል ጥያቄን ወደሚመልስ ወደ ክርስቶስ ነው ሄደው። ዛሬ የዓለም ችግር በትክክል ጥያቄን ወደሚመልስ ወደ ክርስቶስ ቤተክርስቲያን ወደ ቅድስት ቤተክርስቲያን መምጣት አለመቻል። ዓለም የተቸገረው ጥያቄን ወደሚመልሱ አይደለም፣ ወደ ሊቃውንቱ አይደለም የመጣ ነው። ዛሬ ብዙዎች ወደ ስህተት ትምህርት እየሄዱ ያሉት ጥያቄን ወደሚመልሱ ከክርስቶስ ወደ ተማሩ ሊቃውንት እየመጡ መጠየቅ አልተቻለም። ሁሉ አስተማሪ ነው፣ ሁሉ ዳኛ ነው፣ ጠበቃ ነው። ሶሻል ሚዲያ ሁሉ ነገር በጣም የሚገርም ነው ያለው ነገር ይሄ ነው። ወደሚመልስ መልስ ወዳለው ወደ ክርስቶስ መምጣት፣ በውስጣችን ላለው ጥያቄ ወደሚመልስ ወደ ክርስቶስ መምጣት፣ በውጫችን ላለው ጥያቄ መልስ ወደሚሰጥ ወደ ክርስቶስ መምጣት፣ በቤታችን ላለው ጥያቄ በቤተሰባችን፣ በስራ ቦታችን፣ በትዳራችን፣ በጓደኝነታችን፣ በውጭም በውስጥም ላሉት ረቂቅ ለሆኑ በሰማያዊ ለሆኑ ምስጢራት ለነዚህ ሁሉ መልስ ወደሚሰጥ ወደ ክርሞ ይለፍ የሚለው እንደዚያ ነው። በዚህ ወቅት ነው የሚመልሱ ሊቃውንት ወዳሉበት መምጣት አስፈላጊ ነው፣ ግራ ከመጋባት ነፃ ለመውጣት። ስለዚህ በጨለማው ዘመን ወደ ክርስቶስ ሲመጣ በጨለማው ወደ ብርሃኑ ወደ ክርስቶስ ሁሉም ብርሃን ወደሚያደርግ መልካም ወደሚያደርግ ወደ ክርስቶስ መጣ። እኛም በጨለማው በመከራው ዘመን መታዘዝ በሌለበት መለያየት ባለበት ጥላቻ በሰፋበት በዚህ በመከራው ዘመን ሞት በረከሰበት ሕመም መለያየት አሁን ገንዘብ ሆኖ ባለበት ዓለም ላይ ወደ ጨለማው ሳይሆን ወደ ብርሃኑ ክርስቶስ እንድንመጣ እግዚአብሔር ይርዳን። ከመከራው በጨለማ ከሚመስል ከመከራ በጨለማ ከሚመስል ከድንቁርና ካለመማር ንስሐ ካለመግባት ወደ መዳን መተን ብርሃኑን ክርስቶስን ገንዘብ ለማድረግ ለዘላለም መድኃኒት ለማድረግ እንድንችል እግዚአብሔር ይርዳን። ይቆየኝ። አምላካችን መድኃኒታችን ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። ሰላም ያሳደር አምላክ ሰላም ቀን ያውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ የታበአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩይስ መዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና
ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር፣ ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን